ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የቡርጂ ዞን በውርስ ምክንያት 3 የቤተሰባቸውን አባላት በጥይት ደብድበው የገደሉ ተከሳሾች በሞት እንዲቀጡ ተወሰነ። ይህ በአካባቢው የመጀመሪያ የሞት ፍርድ ውሳኔ እንደሆነ ተገልጿል። የወንጀል ድርጊቱ የተፈጸመው ነሐሴ 16 2017 ዓ.ም ከምሽቱ 2 ሰዓት ገደማ በደቡብ ኢትዮጵያ ክልል ሶያማው ዙሪያ ወረዳ ገራ ቀበሌ መሆኑን በዞኑ ፍትህ መምሪያ የልዩ ልዩ ወንጀሎች ዘርፍ አስተባባሪ አቶ ነጋልኝ አለሙ ገልጸዋል። በዚህ ቀበሌ አቶ ዋቶ ወርቁ የተባሉ አዛውንት እድሜያቸው እየገፋ መምጣቱን ተከትሎ በአካባቢ ባህል መሰረት ልጆቻቸውን ጠርተው የመሬት ውርስ ክፍፍል ማድረግ ይጀምራሉ። ይህ እየሆነ ባለበት በሂደቱ ተቃርኖ የነበራቸው የአዛውንቱ የመጀመሪያው ልጅና የልጅ ልጃቸው ሁለቱም የክላሽንኮቭ መሳሪያ በመታጠቅ በቤተሰብ አባላቱ ላይ ተኩስ መክፈታቸውን አቶ ነጋልኝ ተናግረዋል። በጥቃቱ አዛውንቱ አቶ ዋቶ ወርቁን እና 2 ልጆቻቸው ወዲያውኑ ሲሞቱ፣ 2 የቤተሰብ አባላት ደግሞ ከባድ ጉዳት ደርሶባቸው ወደ አርባ ምንጭ ሪፈራል ሆስፒታል መላካቸውን ገልጸዋል። ፖሊስም ግለሰቦቹን ከነመሳሪያቸው ኤግዚቢትነት በመያዝ ምርመራ ማድረግ ይጀምራል። መዝገቡንም አደራጅቶ ለዞኑ አቃቢ ሕግ ያቀርባል። አቃቢ ሕግ መዝገቡን በማደራጀት በሁለቱ ተከሳሾች ላይ በዋና ወንጀል አድራጊነት በ3 የግድያ ወንጀል ክስ በወንጀል ሕጉ አንቀጽ 539/1/ሀ መሰረት በከባድ የሰው ነፍስ ማጥፋት ወንጀል 2 በሕይወት በተረፉ የግል ተበዳዮች ወንጀል 2 ክስ በወንጀል ሕግ አንቀጽ 27 እና 539/1/ሀ መሰረት ክስ ማቅረቡን አቶ ነጋልኝ አስረድተዋል። ተከሳሾች ፍርድ ቤት ቀርበው የወንጀል ድርጊቱን ስለመፈጸማቸው ተጠይቀው አልፈጸምንም በማለት ክደው ተከራክረዋል። አቃቤ ሕግ በሰውና በሰነድ ማስረጃ 5ቱንም ክስ በሚገባ ያስረዳ ሲሆን ተከሳሾች የቀረበባቸውን ክስ መከላከል ባለመቻላቸው የቡርጂ ዞን ከፍተኛ ፍርድ ቤት ተከሳሾቹን በቀረበባቸው ክሶች ጥፋተኛ ናቸው ብሏል። የፈጸሙት ወንጀል ጭካኔ የተሞላበትና አስነዋሪ መሆኑ በአካባቢው ከዚህ ቀደም ተደርጎ የማይታወቅ ከ2 በላይ የሆነ የቤተሰብ አባላት ላይ በአንድ ጊዜ የተፈጸመ ግድያ መሆኑን ከግምቱ ውስጥ ገብቷል። ፍርድ ቤቱ በሁለቱም ተከሳሾች በሞት እንዲቀጡ ውሳኔ አስተላልፏል። ይህ አይነቱ የወንጀል ድርጊት በአካባቢው ሲፈጸም የመጀመሪያ ነው ያሉት አቶ ነጋልኝ የሞት ፍርድ ውሳኔም በዞኑ የመጀመሪያው ነው ሲሉ ገልጸዋል። በሌላ ዜና የኢራን ሃከሮች የኤፍቢአይ ዳይሬክተርን የኢሜል አካውንት ሰበሩ። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት በከረረበት በዚህ ወቅት የኢራን ደጋፊ እንደሆኑ የሚነገርላት ሃንዳል የተሰኘ የሃከሮች ቡድን የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር የሆኑትን የካሽ ፓቴልን የግል የኢሜል አካውንት መጥለፉን አስታውቋል። ቡድኑ የዳይሬክተሩን የግል ፎቶግራፎችና የሥራ ልምድ ሲቪ መረጃዎችን በማህበራዊ ሚዲያ ላይ ያሰራጨ ሲሆን ድርጊቱ በአሜሪካ ከፍተኛ የደህንነት ተቋማት ላይ ትልቅ መደናገጥ ፈጥሯል። ይህ በእንዲህ እንዳለ አሜሪካ የኤፍቢአይ ዳይሬክተር ኢሜል የሰበረውን ለጠቆመ $10 ሚሊዮን ሽልማት አቀረበች። የኢራን ደጋፊ ነው የሚባለው ሃንዳል የሃከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴልን የግል የጂሜል አካውንት በመስበር የግል ፎቶግራፎቻቸውና ከ300 በላይ ኢሜሎችን ይፋ አድርጓል። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ስለ ሃከሮች መረጃ ለሚሰጥ እስከ $10 ሚሊዮን ሽልማት እንደሚሰጥ አስታውቋል። ኤፍቢአይ የተሰረቁት መረጃዎች የቆዩ መሆናቸውንና የመንግስት ሚስጥር እንዳልተጋለጠ ቢገልጹም ድርጊቱ በሁለቱ ሀገራት መካከል ያለውን የሳይበር ጦርነት አባብሶታል። ሰብአዊ እርዳታ የጫኑና ጠፍተው የነበሩ 2 ጀልባዎች በሰላም ኩባ ደረሱ። ከሜክሲኮ ከተነሱ በኋላ ጠፍተው ይሆናል ተብሎ ተሰግቶባቸው የነበሩ ሰብአዊ እርዳታ የጫኑ 2 ጀልባዎች ተገኝተው በሰላም ኩባ መድረሳቸውን የአሜሪካ የባህር ዳርቻ ጠባቂ አስታወቀ። የባህር ዳርቻ ጠባቂው ቃል አቀባይ አንቶኒ ራዲቺ ትላንት ከሰዓት 2 የባህር ላይ መንኮራኩሮች በሰላም ወደ ኩባ መሻገራቸውን የሚገልጽ ሪፖርት ደርሶናል ብለዋል። አክለውም የአሜሪካ ባለስልጣናት ጀልባዎቹን በመፈለግ ሂደት ላይ ተሳትፎ እንዳልነበራቸው ገልጸዋል። በኢራን በዩራኒየም ማበልጸጊያ ጣቢያ ላይ የአየር ጥቃት ተሰነዘረ። በመካከለኛው ኢራን ያዝድ ከተማ አቅራቢያ የሚገኘውና ቢጫው ኬክ ተብሎ የሚጠራውን የዩራኒየም ዱቄት የሚያመርተው ፋብሪካ የአየር ጥቃት እንደተሰነዘረበት የኢራን መገናኛ ብዙሃን ዘግበዋል። የሀገሪቱ የአቶሚክ ኢነርጂ ድርጅት ጥቃቱ በፈቃድ በአሜሪካና በእስራኤል የተፈጸመ መሆኑን ገልጿል።
የፋርስ የዜና ወኪል እንደዘገበው ከሆነ ጥቃቱ በፈርዱ አካባቢ በሚገኘው የዩራኒየም ማቀነባበሪያ ላይ ያረፈ ቢሆንም እስካሁን በደረሰው የመጀመሪያ ደረጃ ግምገማ ምንም አይነት የጨረር ስርጭት አለመከሰቱ ገልጿል። በአካባቢ ነዋሪዎች ላይ የሚደርስ የጤና ስጋት እንደሌለ ተገልጿል። ቢጫው ኬክ ለኒውክለር ጦር መሳሪያ ዝግጅት ወይም ለኃይል ማመንጫነት የሚያገለግለው ዩራኒየም እንዲበለጽግ የሚደረግበት የመጀመሪያ ወሳኝ ግብዓት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ በተካሄደው የኢኮኖሚ ጉባኤ ላይ ባደረጉት ንግግር የኢራን መንፈሳዊ መሪ በሕይወት ስለመኖራቸው ጥርጣሬ እንዳላቸው ገለጹ። ትራምፕ የኢራን አዲሱ መንፈሳዊ መሪ ወይም ሞተዋል ወይም በጣም አስጊ ሁኔታ ላይ ናቸው ብለዋል። ሙጅታባ ካሚኒ ለረጅም ጊዜ አለመታየታቸው ለዚህ ማሳያ መሆኑን ጠቁመዋል። በሌላ በኩል ትራምፕ የኢራን ባለስልጣናት እሳቸው የሀገሪቱ መንፈሳዊ መሪ እንዲሆኑ በውስጥ መስመር ጥያቄ አቅርበውልኛል ሲሉ ቢናገሩ የኢራን አብዮታዊ ዘብ ፕሬዝዳንቱ ውሸታም ናቸው በማለት አስተባብለዋል። ይህ በእንዲህ እንዳለ የአሜሪካ ልዩ መልእክተኛ ቪትኮቭ ከኢራን ጋር የሰላም ስምምነት ለመድረስ በዚህ ሳምንት ድርድር እንደሚጀመር ይጠበቃል ብለዋል። ሩሲያ ከመጋቢት 23 ጀምሮ የነዳጅ ቤንዚን ኤክስፖርት ልታገድ ነው። የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የሚታየውን የዋጋ መለዋወጥ ለመቋቋም ከመጋቢት 23 ቀን 2018 ጀምሮ የቤንዚን የውጭ ኤክስፖርት ለማገድ መወሰኑ ታውቋል። የሀገሪቱ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ የኢነርጂ ሚኒስትር እገዳውን የሚጥል ረቂቅ ውሳኔ እንዲያዘጋጅ ትዕዛዝ የሰጡ ሲሆን እገዳው እስከ ሐምሌ 24 ቀን 2018 ድረስ እንደሚቆይ የሩሲያ መንግስታዊ የዜና ወኪል ታስ ዘግቧል። ሩሲያ ይህን እርምጃ የወሰደችው የሀገር ውስጥ የነዳጅ አቅርቦትን ለማረጋጋትና የዋጋ ንረትን ለመቆጣጠር ነው ተብሏል። ሩሲያ ባለፈው የፈረንጆች ዓመት ወደ 5 ሚሊዮን ሜትሪክ ቶን የሚጠጋ ቤንዚን ወደ ውጭ ሀገራት ልካለች። አሁን የተጣለው እገዳ በዓለም አቀፍ የነዳጅ ገበያ ላይ የራሱ ተጽዕኖ ሊኖረው እንደሚችል ይገመታል። ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱን እንደሚቀላቀሉ ዛቱ። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና እስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለን ብለዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበትን የባብ አል መንደብ ሰርጥ የሚቆጣጠሩት ሁቲዎች ይህን የንግድ መስመር ከዘጉት ከዓለም አቀፍ የነዳጅ አቅርቦት 25 በመቶ ሊስተጓጎል እንደሚችል ተሰግቷል። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብዓቶች ጉዞ መስተጓጎል ይገጥማል። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናወጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያባብሰውና የዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።